ነገር ግን ጌታ ኢየሱስ ክርስቶስ ከዕለታት አንድ ቀን ተነሳና ይህን ሁሉ ያስተማረ ቆይቶ በቃ እንግዲህ መሄዴ ነው ስል ደስተኞች አልሆኑ። በጣም ደበራቸው። እኔ መሄዴ ነው በጣም ከፋቸው። ለምን? ያ የሚያውቁት ኃያሉ ኢየሱስ፣ ያ የሚያውቁት የተገፉትን እነሱን ማይኖሪቲ ተብሎ የተጣሉትን ኢየሱስ እነሱን አስጠግተው አብሯቸው እየሄደ የነበረ ኢየሱስ እነሱም ትንሽ እንኳን ከኢየሱስ ጋር ያሉ ሆናቸው ተብሎ እየተጠቆሙ ትንሽ እንዲፈሩ ምክንያት የሆነው ኢየሱስ ከመካከላቸው ተነስቶ ይሄዳለው ስል በጣም ነው የደበራቸው። እንዴት ዝም ብሎ ተነስቶ ይሄዳለው ይላል? እኛ አንደኛ ተገፍተን ነው ያለነው፣ ሁለተኛ ግዛት ስር ነው ያለነው፣ ሶስተኛ ፓወርሌስ ነን እኛ፣ አቅመ ቢሶች ነን። እኛን እንዴት ጥሎ ይሄዳል? እሱ ኃያል ነው፣ ንጉሳችን ነው። እርሱን ላያችን ላይ ሾመናል። አንተ ጌታችን ነህ ብለን ሾመናል። ኦሬዲ አንተ የኛ ንጉስ ነህ፣ አለቃ ነህ። እኛን ደግሞ ሚኒስቴሮችህ ነን ብለን ነበር ራሳችን የምናስበው፣ ምክንያቱም አስከትለናልና አንተ ንጉሳችን እኛ ሚኒስቴሮችህ ነን ብለን እያስብን ነበር የምንቀሳቀሰው። እንዴት ዝም ብለህ እሄዳለሁ? ኖ ኢየሱስ እንደዚህ አለ። አይኔ ሚኒስቴሮች እንድትሆኑ አይደለም የጠራኋችሁ፣ ምስክሮች እንድትሆኑ ነው አለ። ባለፈው ክፍለ ጊዜያችን ላይ የተነጋገርነው እኛ ክርስቲያኖች እዚህ ምድር ላይ ስንኖር የምንም ነገር ባለቤት አለመሆናችን፣ ሁሉም እዚህ ምድር ስንኖር በእኛ ህይወት መካከል የተለቀቁ ሁሉም ነገሮች የኛ የግላችን የራሳችን ብቻ እግዚአብሔርን የማናስነካ ሳይሆን የኛ እንዳልሆኑና ይልቁንስ የተሰጡን ንብረቶች ብቻ ሳይሆን ህይወታችን ጭምር አካላቻችን በሙሉ የእግዚአብሔር ስለሆኑ የነዛ ነገሮች ባለ አደራዎች ነን የሚል ነበር የተመለከትነው። እዚህ የምንኖርበት ቤታችን፣ የምትነዱት መኪናችሁ ወይም ደግሞ የወለዳችሁ ልጆቻችሁ፣ በእጃችሁ ያለ ገንዘብ በባንክም የትም፣ ሰውነታችን ብቻ ማንኛውም ቁሳዊም ሆነ የማይዳሰሱ ያገኛችሁት ዕውቀት፣ ሁሉም ነገር የደረሳችሁበት ደረጃ በአጠቃላይ የናንተ የግላችሁ አይደለም። እኛ ባላደራዎች ነን። ያዙና አጠገብ ያለውን ሰው ሁሉም ነገር በሉ እስኪ፣ አንተም በሉት እስኪ፣ በቤቴ ያለው፣ በኪሲ ያለው፣ በባንክ ቤት ያለው፣ ብቻ የትም ሀገር ያለው የጨበጥከው ፖዚሽን፣ ትዳር፣ ልጆች፣ ሁለንተና ያንተ አይደለም። እንደ ክርስቲያን በሉ እስኪ እነዚህ ሁሉ በአደራ እንድናስተዳድር የተሰጡን በረከቶቻችን ናቸው። እንግዲህ በዛሬው ክፍለ ጊዜያችን 14ኛ ክፍለ ጊዜ ላይ ደግሞ የምንመለከተው እግዚአብሔር አምላክ ከንብረት ባላደራነት ውጪ ለክርስቲያን ደግሞ ሌላ አደራ ሰጥቷል። ይሄ ለክርስቲያን በልዩ ሁኔታ ሌሎች እነኚህ ያወራናቸው ያነሳናቸው ነገሮች ቤት፣ መኪና፣ ንብረት whatsoever it is አሁን ይሄ ማቴሪያል ነገሮች ማንም ያላቸው ናቸው። ክርስቲያንም አለው፣ ሌሎችም አሉ። እንግዲህ አንዳንዶች ግፍ ነው ብሎ ክርስቲያን ያልሆኑ በክርስቶስ ኢየሱስ አምነው ያልዳኑትም እንኳን የኛ አይደለም ግፍ ነው ብሎም የሚናገሩ ይኖራሉ። ግን ክርስቶስ ደግሞ ወይም ደግሞ እግዚአብሔር ደግሞ በክርስቶስ ኢየሱስ በኩል ለክርስቲያን ብቻ በተለየ ሁኔታ ደግሞ የሰጠ ኃላፊነት ወይም ደግሞ አደራ አለ። ባላደራነት ህይወት የሚለውን እየተመለከትን ያለ ነው። እርሱም የወንጌል ባላደራነት ነው። ዛሬ እሱን ነው የምንመለከተው። የወንጌል ባላደራነት፣ ባለፈው የንብረት ወይም ደግሞ የቁሳዊ ጉዳዮች ባላደራነት ነው የተመለከትነው። ዛሬ ስለ ወንጌል ባላደራነት ነው የምንመለከተው። የወንጌል ባላደራ ነው። ክርስቲያን የንብረት ብቻ ሳይሆን የህይወት ራሱ ዙሪያ ላይ ያሉ ቁሶች ብቻ ሳይሆን የወንጌል ባላደራ ነው። የዚህ አደራ ደግሞ ለየት የሚያደርገው ለኛ ለክርስቲያኖች ብቻ የሚሰጠን አደራ ስለሆነ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8ን አጭር ስለሆነ እናንተ ከፍታችሁ ማንበብ ትችላላችሁ። ጻፉና በአዲሱ መደበኛ ትርጉም ከማነብ ሁላችሁም እጅ ላይ በብዛት ይኖራል ብዬ ከማስበው ከነባሩ ላንብብ። 1954 6 ጀምሮ ላንብብ።
እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብሎ ጠየቁት። ኢየሱስን ጠየቁት። ሐዋርያት ሥራ ምዕራፍ 1 ቁጥር 6 እርሱም ምን አለ? ኢየሱስ ነው። አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁ። ነገር ግን ይላል 8ኛ ቁጥር ነው ዛሬ ማዕከል አድርገን የምንመለከተው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳ ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ ይላል። እንግዲህ ምስክሮቼ ትሆናላችሁ የሚለውን የምታሰምሩ አስምሩ ከስር ምስክሮቼ ትሆናላችሁ። 9ኛ አሁን ዛሬ የምናየው ክፍል የወንጌል ባላደራነት ወይም ደግሞ የመስካሪነት ሕይወት የባላደራነት ሕይወት ብለው እነዚህ እንግዲህ የመስካሪነት ሕይወት ነው። ሌላ ኃላፊነታችን የመስካሪነት ሕይወት ነው። ክርስቶስ በዚህ ስፍራ ለተከተሉት ሐዋርያቶች ለ11ዎቹ 12ዎቹ ማለት ትችላላችሁ እየሰጣቸው ያለው ነገር አደራ እንደሆነ እንመለከታለን። በእርግጥ እነሱ ጌታ ኢየሱስ ሊሰጣቸው ያለውን 11ዱ ናቸው እነኚህ። ምክንያቱም አንዱ እዚህ ምዕራፍ ላይ አልደረሰም፣ ተበላሽቷል። ይሁዳ መሃል ላይ ተበላሽቷል። ይሄ የኢየሱስ ላስት ወርድ የክርስቶስ ላስት ወርድ ስናገር ይሁዳ ስላልሰማ ይሁዳን እዚህ ጋር አካተን መስማት አንችልም። 11ዱን ነው ማየት የምንችለውና ለ11ዎቹ ነው አደራ እየሰጠ ያለው። ነገር ግን እነኚህ ሰዎች በእርግጥ እነርሱ ጥያቄያቸው አደራ ስጠን ምን ትለናለህ አይነት አይደለም። እነሱ ቁጥር 6 ላይ የሚያነሱት ጥያቄ የእስራኤልን መንግስት ወይም ደግሞ መንግስትን በዚህ ወራት ለኛ አትመልስልንም ነው። ምን እንስራ የሚል ሳይሆን ስልጣን ለምን አይሰጠንም የሚል አይነት ጭቆና በዛብን፣ ነፃነት ያስፈልገናል አይነት ጥያቄ ነው የሚጠይቁት። ለምንድን ነው በእስራኤል ውስጥ ካሉ አውራጃዎች ውስጥ ከሁለቱ በስተቀር ሁለቱ ማይኖሪቲ ያላቸው ስፍራዎች ናቸው። 4ቱ አውራጃዎች አሉ። እነሱን ስለምታውቁ የተወሰነ ልንካና እስራኤል አለ፣ ይሁዳ አለ፣ ሰማሪያ አለ፣ ገሊላ አለ። ገሊላና ሰማሪያ ሴግሪጌት ናቸው። ይሄ ከነዚህ ከሁለቱ ስልጣናት አይወጡም፣ አለቆች አይወጡም፣ ገዢዎች አይወጡም፣ ተገንጥሎ ያሉ። እንደውም አንድ ጊዜ ስለ ሰማሪያ ሴት ስታነሱ ሰማሪያ ነክቶ ማለፍም አይፈልጉም፣ ተነካክተዋል ይላሉ። ባለፈው ሰማሪያ ላይ ከሰማሪያ ስለመጣ ስለወደቀ ሰው ሉቃስ ሉቃስ ወንጌል ላይ ሳነሳ አይታችኋል አይደለ? ስለተገፋ ሰው ያ ስፍራ እነሱ የማይፈልጉት ስፍራ ነውና ከማይኖሪቲ የመጡ ናቸው። እነዚህ ሰው ስፍራ የላቸውም፣ ስልጣን የላቸውም፣ ጥሩ ስምም የላቸውም፣ ገንዘብ የሌላቸው ሰዎች ያሉበት ኤሪያ ነው። ገሊላ ማለት የተማሩ የሉም፣ አሳ አስጋሪዎች ናቸው። አሳ በመሰረቱ ጥሩ ላይፍ ስታንዳርድ ላይ ያለ ሰው የሚያጠምድ ነገር አይደለም። በዛ ዘመንም የወረደ ላይፍ ስታንዳርድ ላይ ያሉ ሰዎች የሚያጠምዱት ነገር እንደሆነ ነው የሚያነሳ ታሪኩን ስትመለከቱ። ስለዚህ ከዚህ የተነሳ እነዚህ ሰዎች ከኢየሱስ ጋር ሲኖሩ የኖሩበት ሞቲቭ ወይም ደግሞ የኖሩበትን አይነት አኗኗር እንዲነቁ እንደዛ አይደለም። ኢየሱስ ከናንተ ኤክስፔክት የሚያደርገው ይሄ አይደለም የሚለውን ረገጥ አድርጎ የሚያሳይ አይነት ተልእኮ ነው መጨረሻ ላይ ጌታ ኢየሱስ የሚሰጣቸው። እና እነዚህ ሰዎች ኢየሱስ ከነርሱ ጋር ስላለ ደግሞ ጌታ ኢየሱስም ሆን ብለው በቃሉ በአንደኛ ቆሮንቶስ ምዕራፍ 1 ላይ እንደምናገረው ያለምን ምናምንተ ነገር ያለምን ከበርቴዎችን ሊያስጥል ወይም ሊያስንቅ ዘንድ መረጠ እንደሚል ቃል እነዚህን የመረጠው 10ዎችን ከይሁዳ ውጪ ከገሊላ ነው የመረጠው። ከከበረ ስፍራ አይደለም ኢየሱስ የመረጣቸው። እዚህ ከገሊላ ስለተመረጡ ከወረደ ስፍራ ስለተመረጡ ከኢየሱስ ጋር በመሆናቸው እንጆይ ያደረጉ ነው።
ለምን እንደሆነ ታውቃላችሁ? ኢየሱስ አንሊሚትድ ፓወር ስላለ ኢየሱስ በየቀኑ የሚያስደንቅ ስራ እየሰራ ስለሆነ በሚያዩት ነገር እየተደመሙ ምክንያቱም የኢየሱስ ክርስቶስ ድርጊትና ጉዞ እዛ ምድር ላይ የነበሩ ሰዎችን በሙሉ ዊን የሚያደርግ ስለሆነ በቃ የማይቻል የታላቅ ስልጣን ባለቤት ነው። ቻሌንጅ ያደርጉታል፣ ያንን ቻሌንጅ አልፎ ይሄዳል። በምንም ቢመጡት እያሸነፈ የሚሄድ ኃይል ያለ ንጉስ ስለሆነ እርሱ ደስተኞች ነበሩ፣ በጣም ደስተኞች ነበሩ። ምክንያቱም ወደ ተገፉ ሰዎች መጥተዋል። የተገፉ ሰዎችን ጓደኛ አድርጎ አብረው እየሄዱ ነው። እነዚህ ደግሞ የተገፉ ሰዎች ከነሱ መካከል አለቃቸው የሆነ ኢየሱስ በእነሱ አስተያይ ጠሪያቸው የሆነ ኢየሱስ እያስገረማቸው ነው። ዋው የኛ ኢየሱስ እነዚህን እኮ ዛሬ አላቸው ይላል። ምሽት ኢቭን ሲገቡ ሳይነጋገሩ አይቀሩ እነሱ እኮ እንዲህ ሲሉ ኢየሱስ ደግሞ አላቸው እንደዚህ በዚህ አደረጋቸው እያሉ ዋው እየተባባሉ ያወራሉ። ግን በዚህ ሁሉ ጉዞ ውስጥ እነሱ አንድ ጥያቄ ነበራቸው። የእስራኤልን መንግስት መቼ ነው የምትመልስልን? እኛ መቼ ነው ስፍራ ምኖረን ነው። የፖለቲካ ጥያቄ ይዞ ነበር የሚከተሉት። መቼ ነው የምትመልስልን የሚል። ነገር ግን ጌታ ኢየሱስ ክርስቶስ ከዕለታት አንድ ቀን ተነሳና ይህን ሁሉ እያስተማረ ቆይቶ በቃ እንግዲህ መሄዴ ነው ስል ደስተኞች አልሆኑ። በጣም ደበራቸው። እኔ መሄዴ ነው በጣም ከፋቸው። ለምን? ቀደም እንዳልኳችሁ ያ የሚያውቁት ኃያሉ ኢየሱስ፣ ያ የሚያውቁት የተገፉትን እነሱን ማይኖሪቲ ተብሎ የተጣሉትን ኢየሱስ እነሱን አስጠግቶ አብሯቸው እየሄደ የነበረ ኢየሱስ እነሱም ትንሽ እንኳን ከኢየሱስ ጋር ያሉ ሆናቸው ተብሎ እየተጠቆሙ ትንሽ እንዲፈሩ ምክንያት የሆነው ኢየሱስ ከመካከላቸው ተነስቶ ይሄዳለው ስል በጣም ነው የደበራቸው። እንዴት ዝም ብሎ ተነስቶ ይሄዳለው ይላል? እኛ አንደኛ ተገፍተን ነው ያለነው፣ ሁለተኛ ግዛት ስር ነው ያለነው፣ ሶስተኛ ፓወርለስ ነን እኛ፣ አቅመ ቢሶች ነን። እኛን እንዴት ጥሎ ይሄዳል? እሱ ኃያል ነው፣ ንጉሳችን ነው። እርሱን ላያችን ላይ ሾመናል። አንተ ጌታችን ነህ ብለን ሾመናል። ኦሬዲ አንተ የኛ ንጉስ ነህ፣ አለቃ ነህ። እኛን ደግሞ ሚኒስቴሮችህ ነን ብለን ነበር ራሳችን የምናስበው። ምክንያቱም አስከትለናልና አንተ ንጉሳችን እኛ ሚኒስቴሮችህ ነን ብለን እያሰብን ነበር የምንንቀሳቀሰው። እንዴት ዝም ብለህ እሄዳለሁ? ኖ ኢየሱስ እንደዚህ ያለ አይኔ ሚኒስቴሮች እንድትሆኑ አይደለም የጠራዋችሁ፣ ምስክሮች እንድትሆኑ ነው። ሃሌሉያ። እኔ ሚኒስቴሮች እንድትሆኑ አይደለም ምስክሮቼ እንድትሆኑ ነው። ብቻ ትንሽ ታገሱ። እናንተ አሁን የምትጠሙት ስልጣን በጣም ትንሽ ነው። ሚኒስቴር ሆናችሁ እዚህ ከተማ ላይ ሌሎች ከናንተ የይሁዳ ሰዎችና የኢየሩሳሌም ሰዎች ከናንተ በተሻለ ፖዚሽን ላይ የተቀመጡ ሰዎች ለጊዜ በሚሾሙት አይነት ስልጣን ላይ አይደለም እናንተ የተሾማችሁት። ሚኒስቴሮች ብትሆኑ ስፍራ ይገድባችኋል፣ ሀገር ይገድባችኋል፣ ድንበር ይገድባችኋል። ስልጣናችሁ ሊሚትድ ነው። ምስክሮች ስትሆኑ ግን ድንበር አይዛችሁ ማለት ሃሌሉያ። እስኪ ኢየሱስ ጌታ ነው። እስኪ ቺን ቃል በሉ እስኪ ሚኒስቴሮችን በሉ እስኪ። ቦታ ይገድባቸዋል፣ ስልጣን ይገድባቸዋል፣ ድንበር ይገድባቸዋል። ምስክሮችን ግን በሉ እስኪ ድንበር አይገድባቸውም፣ ስፍራ አይገድባቸውም፣ ቦታ አይገድባቸውም፣ ሀገር አይገድባቸውም። አሁን እሷ ላይ እናንተ ኢየሩሳሌም ላይ ስለ መንገስ ነው የምታወሩት። እኔ ግን ያወራለሁት ዓለም ላይ የምትነግሱበትን ስልጣን ሰጣችሁ። እሱም የመስካሪነት ስልጣን ነው። ያዙትና ተገቢ ያለውን ሰው የመስካሪነት ስልጣን ድንበር ተሻጋሪ ነው በሉት። ቬላሃቴ ካላቮሪያስ ያዙና ንገሩ ባካችሁ። የመስካሪነት ስልጣን ከየትኛውም ስልጣን ይበልጣል። ሚኒስቴር ከመሆን ምስክር መሆን ይበልጣል። ሚኒስቴሮች ስፍራ ይገድባቸዋል፣ የፖለቲካ እይታ ይገድባቸዋል፣ ድንበር ይገድባቸዋል። ምስክሮች ግን እስከ ዓለም ፍጻሜ እስከ ምድር ዳርቻ ያልተገደበ ስልጣን ነው ያላቸው። ኢየሱስ I'm going to give you unlimited power። እናንተ ስለተገደበ ስልጣን ነው የምትጠይቁት። እኔ ግን ልሰጣችሁ ያለው ስልጣን ድንበር የሚሻገር ነው።
ሃሌሉያ። እስኪ እጃችሁን አንሱና ክርስቶስን ስመሰክር በሉት እስኪ። ድንበር ተሻጋሪ ስልጣን አለኝ፣ ማንም የማይዝ ስልጣን አለኝ። እና እንደዚህ አለ። ለሚኒስቴር ብትሆኑ ሰዎች መቼም ምሪት ተቀብሎ አይደለም ሚኒስቴር የሚሆኑ፣ ደብዳቤ ተቀብሎ ነው አይደለም እንዴ? ሚኒስቴር ስትሆኑ የሚሰጣችሁ ደብዳቤ አለና ያ ደብዳቤ ነው እንድትኩራሩ የሚያደርገው። የትኛውም ፖዚሽን ላይ ፖዚሽን ስለመሆናችሁ አውቶራይዝድ ከሆነ ሰው የሚሰጣችሁ ደብዳቤ ነው ገዢው። እኔ ግን ደብዳቤ አይደለም የሚሰጣችሁ፣ ግቡ አለ። ፔላ ባህዲ አላቫራ ያ ደብዳቤ የሆነ መንደር ላይ ገድቦ የሆነ ቢሮ ላይ ገድቦ የሚያስቀምጥ ነው። እኔ ግን ሊሰጣችሁ ያለው ጋራንቲ አለ፣ ደብዳቤ አለ። እሱ ደብዳቤ እሱ ኃይል የመንፈስ ቅዱስ ኃይል ይባላል። እርሱ በእናንተ ላይ ይመጣል። ከዛ ቆሙ ብላችሁ መቆም አትችሉም። ገዳዮች ቢመጡ ሊያገኛችሁ አይችሉም። ድንበር ተሻግራችሁ የምትሄዱበት ሁሉን የምታልፉበት ኃይል ይሰጣችኋል። የመንፈስ ቅዱስ ኃይል ነው። እጃችሁ ወደ ላይ አንሱና ስልጣን ካላቸው በላይ መንፈስ ቅዱስ ያላቸው ይበልጣሉ። ስልጣን ከታጠቁት በላይ በሉስ መንፈስ ቅዱስን የታጠቁ ሰዎች ይበልጣሉ፣ ይገዛሉ። ስለዚህ መንፈስ ቅዱስ አጥማለሁ ሰጣችኋለሁና ፓወር ያስፈልጋል። ፖለቲካ እንድትጠይቁ ያደረጋችሁ ያላችሁበት የእናንተ ስታንዳርድ ነው። አሁን ደካሞች ናችሁ አለ። ያላገኛችሁት ፓወር አለ። እርሱን ኢንጀክት አደርጋለሁ። እርሱ በእናንተ ውስጥ ሲገባ ድንበር ተሻጋሪ በምንም ሊሚት የማይደረግ ታላቅ ኃይል በእናንተ ላይ ይለቀቃል። ያኔ አንድ አውራጃ አይደለም አለ። ይሁዳ፣ ሰማሪያ፣ ኢየሩሳሌም እስከ ምድር ዳርቻ የትም ብትሄዱ የምታጥለቀልቁበት ታላቅ ኃይል ትታጠቃላችኋል። አጥፊዎች የማይችሉት ኃይል መንፈስ ቅዱስ ነው። እጃችሁን ከፍ አድርጉና የሚንቁን የማይችሉት ኃይል መንፈስ ቅዱስ ነው በሉ እስኪ። አለቆቻችን የማይችሉት ኃይል መንፈስ ቅዱስ ነው በሉ እስኪ። ሃሌሉያ። እስኪ መንፈስ ቅዱስ በሉ እስኪ አንድ ጊዜ። ለምን እንደሆነ አላቅም፣ ከትምህርቴ ውጪ ነው አሁን እያወራለሁ። እጃችሁን አንሱና መንፈስ ቅዱስ በሉ እስኪ። ገዢዎች፣ ተቆጪዎች የማይችሉት ኃይል። ሃሌሉያ። አንድ ጊዜ ምን እንደተፈጠረ ልንገራችሁ። ታሪክ ነው የምነግራችሁ። አንድ መስሪያ ቤት ውስጥ ጨካኝ አለቃ ያላት አንዲት ጻፊት ይሁን ብቻ ሰራተኛ አለች እና ያ አለቃዋ በጣም ያስቸግራታል እና ኢቭን እሷ መንፈሳዊ ነገር ክርስቲያን በመሆኗ በጣም ነው ቻሌንጅ የሚያደርጋት። ቻሌንጅ ማድረግ ብቻ አይደለም፣ ምን ጌታ የምትዩ መንፈስ ቅዱስ የምትዩ ነገር ምን ጥቅም ያለው ነው ምናምን ብሎ በጣም ያንጓጥጣታል እና ከዕለታት አንድ ቀን በግድ ያለሷ ፍላጎት ሊደፍራት ሁሉ በቃ ምክንያቱም በጣም ቲቪተኛ ነው፣ እብሪተኛ ነው። በር ዘግቶ ያስገድዳታል። እቺ ሴት እኔ ስልጣን የለኝም፣ እጇን አንስታ እኔ ስልጣን የለኝም፣ ይሄ ሰውዬ ባለስልጣን፣ ዛሬ ግን ባለስልጣኑ የሆነውን ባለስልጣኑን የሚጥለውን መንፈስ ቅዱስን እጠራለሁ። እግዚአብሔር ሆይ ከሰማይ ሰማያት መንፈስ ይላክ፣ በፊቴ እንደ በድን ድፋውት ትላለች። እጇን አንስታ እንደ በድን ያ ሰው ከዛ ቦታ በሩን በቃ ብዙ ርብርብ ብዙ ነገር ተደረገ። ልጅቷን ጠይቋት። እኔ ጸለይኩኝ፣ እግዚአብሔር ይሄንን አደረገ። ጸልያለሁ፣ ይነሳል። ከዛ በኋላ መንፈስ ቅዱስ ማን እንደሆነ ራሱ በአንድ ቤቱ ይመሰክራል። ፖሊስም ምንም አደረጉ፣ ጠየቋት፣ ምናምን ምንም ነገር የለም። መጣ፣ እንደገና መጧት፣ ጸለየች፣ ሰውየው ተነሳ። ጠየቁት፣ ምንድነው የተፈጠረው? ስተቱ የኔ ነው። ምንድነው? እኔ የማይነካ ድንበር ነው የነካሁት። እሷ አምላክ መንፈስ ማን ነች እቺ ብሎ ተራ ሴት አይደለችም እንደ ብዬ ወደ ሌላ ነገር ሲገባ ሰምቻለሁ። ይሄን ቃል ባለስልጣኑ መንፈስ ቅዱስ ብላ ስትጮይ ሰምቻለሁ። ያ ባለስልጣን ነው እኔን የጣለኝ፣ ፈልጉት እሱን። ባለስልጣኑ መንፈስ ቅዱስ ድንበር ተሻጋሪ ኃይል ነው የሚሰጠን። ሃሌሉያ። ስለዚህ የባለአደራነት ህይወት ወይም ደግሞ የመስካሪነት ህይወት ከሚኒስትርነት ህይወት ይበልጣል። አሜን አሜን።
ጌታ ኢየሱስ ለዚህ ነው ሚኒስቴሮች እንድትሆኑ ሳይሆን መስካሪዎች እንድትሆኑ ነው የጠራው። ሃሌሉያ። ስለዚህ እኔ ይህንን ስልጣን ሰጣችኋለሁ። ታዲያ ይህንን ስልጣን በታጠቃችሁ ጊዜ በፈለጋችሁት ጊዜ ደስ ስላችሁ የምታደርጉት አይደለም። ዘወትር እስከ ሌተ ሞታችሁ ከእናንተ ጋር ያለ ስልጣን ነው። የትኛውም ስልጣን እስከ ሌተ ሞታችን ከኛ ጋር የለም። የመስካሪነት ስልጣን ግን እስከ ሌተ ሞታችን ከኛ ጋር የተሰጠ ስልጣን ነው። ሃሌሉያ። እስኪ ባይብል የያዛችሁ ወይም ደግሞ እጆቻችሁን ከፍ አድርጉና እኔ መስካሪ ነኝ በሉት። ይህ ደግሞ ተራ ስም ሳይሆን በሉት እስኪ የሹመት ስሜ ነው በሉት እስኪ የተሾምኩበት ስም ነው። ሃሌሉያ። የወንጌል ባላደራነት ወገኖቼ የክርስቲያን 14ኛ ኃላፊነት አይደለም። ምናልባት ዛሬ ለ14ኛ ክፍለ ጊዜ ላይ ክርስቲያናዊ ኃላፊነት የሚል ትምህርት ስንመለከት 14ኛ ሲዝን ደርሰናል። 14ኛ ክፍለ ጊዜ ላይ ስላየን 14ኛ ወይም ደግሞ ሊስት ኢምፖርታንት ሪስፖንሲቢሊቲ አይደለም። የመስካሪነት ህይወት ወይም ደግሞ የወንጌል ባላደራነት በጣም ቶፕ ኢምፖርታንት ክርስቲያን ሪስፖንሲቢሊቲ ነው። የወሳኝና የመጀመሪያ ዋነኛ የክርስቲያን ኃላፊነት ነው። እግዚአብሔር ይህንን ኃላፊነት እንድንወጣ ይርዳን። አሜን ነው። እግዚአብሔር ይርዳን። አሜን ነው። ይርዳን እግዚአብሔር። ስለዚህ 14ኛ አይደለም፣ ሁለተኛም አይደለም፣ ከሌሎች ጋር የምንነጻጸርም አይነት ኃላፊነት አይደለም። በጣም ቶፕ ኢን ሲሪየስ ሪስፖንሲቢሊቲስ ኦፍ ክርስቲያን። እዚህ በጥንቃቄ ይህንን እንድንወጣ ያስፈልጋል። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ ሐዋርያ ጳውሎስ እንደዚህ ይላል፣ ወንጌልን ብሰብክ እንኳን የሚመካበት የለኝም ልና ግድ ደርሶብኝ ነውና ብሎ ወንጌልን ባልሰብክ ግን ወዮልኝ ይላል። ባይዘወይ ለሁሉም ጉዳይ ወዮልኝ አትሉም አይደል? ልጆች ሆናችሁ ተሊካችሁ ልጅ ሆናችሁ አንድን የተላካችሁበትን ሚሽን ሳትፈጽሙ ቀርታችሁ ወዮ የምትሉት ነገር ሁሉም ነገር አይደለም፣ ተራ ነገር አይደለም። ወዮ የሚያስብላችሁ ወሳኝ ነገር መሆን አለበት። በጣም ወሳኝ ነገር ነውና ያንን ወሳኝ ቤተሰቦቻችሁ የሚፈልገው ግዴታ ይሄ ከምናችሁ ጋር የሚገናኝ ነው ማለት ነው። ከእናንተ መጎዳትና አለመጎዳት ጋር የሚገናኝ ነገር ሲሆን ነው ወዮ የምትሉት። ወዮ ይህን ነገር አላደረኩም አባቴ እንደዚህ ብሎኝ የምትሉት። ስለዚህ ከዝማሬ ከምን ወይም ደግሞ ከስብከትም ከምን እንደዚህ ቸርች ውስጥ ከምናደርገው አክቲቪቲ ጋር ወንጌል መስበክ ቶፕ ሲሪየስ ኢሹ ስለሆነ ሐዋርያ ጳውሎስ ወንጌል ባልሰብክ ወዮ ይሄን ባልመሰክር ወዮልኛል፣ በጣም ጠፍቻለሁ እንደማለት ነው። ወዮ የምትለው እንደው ቀለል አድርጋ ወዮ የምትለው ጭንቀት አክሽን ሁሉ ይቀየራል አይደለ? ወዮ ስትል ወዮልኝ ወንጌልን ባልሰብክ፣ ወዮ መጥፋቴ ነው ወይ ደግሞ ሳምቲንግ መሆኔ ነው ወዮ። እንዲህ ወዮ የሚያስብል ኃላፊነት ነው። እዚህ ምስክር መሆን ሲባል የተለየ ታሪክ ልንፈጥር አይደለም። ያየነውን መስካሪ ያየውን ያወቀውን የተጠቀመውን ለሌላ መናገር ማለት ነው። ሃሌሉያ። ምን ማድረግ ነው? ያየነውን። እስኪ መስካሪዎች በሉ እስኪ ስንባል ያየነውን ያወቅነውን የተጠቀምነውን የቀመስነውን ስለ ኢየሱስ ለሌላ መናገር ነው። ምንም አይደለም። ባይዘወይ በወንጌል ባላደራነት ውስጥ ውስብስብ የሆኑ ጉዳዮች የሉ። ይህንን አደራ ስንወጣ በሕይወታችን ክርስቶስ ያደረገውን በእርሱ ስላገኘን ሕይወት ስለተፈታንበት እስር ቤት በቀላሉ ለሌሎች መናገር ነው። እኔ የአንዳንዶች ሕይወት ራሱ አሪፍ ነው። እውነቴን ነው። እኛ ጌታ መንገድ መቸስ አዋቂ ነው። አንዳንዶቻችን ከክርስቲያን ቤተሰብ ነው፣ ደቡብ አካባቢ አብዛኛው የመጣ ነው። ወላጆቻችን በጌታ ነበሩ፣ አገልጋዮች ነበሩ፣ ምናምን እንደዛ ነው የመጣ ነው። ነገር ግን ምናልባት አንዳንዶች ከህይወታችሁ የሆነ ነገር ውስጥ ገብታችሁ ቃሚ፣ አጫሽ፣ ሱሰኛ ብዙ ነገር ውስጥ ገብታችሁ የወጣችሁ ሰዎች አቤት እናንተ እንዴት ችላችሁ እንደምታርፉ ጌታ ይርዳችሁ። በሚዲያ የምትከተሉኝም እውነቴን ነው የምላችሁ፣ በተለያየ ህይወት ክራይሲስ ውስጥ ገብታችሁ በጣም ከባድ የሆነ ህይወት ውስጥ መስመር ውስጥ ገብታችሁ ጌታን አግኝታችሁ ዝም ካላችሁ እውነት በጣም ነውር ነው የሚሆነው። ምክንያቱም የእናንተን ህይወት የሚሰሙ ሰዎች ከዛ እንደሚወጡ ባጭሩ መናገር ነው። እኛም ደግሞ ያንን ህይወት አልቀመስንም ማለት አንናገርም ማለት ነው። ኢየሱስ መድኃኒት ነው፣ ብዙዎችን ሲያድን አይተናል። እኛን አድኖናል። እኛ ያወቅነውን ነው የምንናገረው። የተለየ ካልኩሌሽን አንናገርም፣ ክርክር ውስጥም አንገባም። ኢየሱስ ያድናል፣ ኢየሱስ ያድናል። 5 ጊዜ ኢየሱስ ያድናል በሉ። በቃ
እስኪ raise your hand ኢየሱስ ያድናል በሉ እስኪ ኢየሱስ ያድናል ኢየሱስ ያድናል ድምጻችሁ ከዚህ በላይ ኢየሱስ ያድናል ኢየሱስ ያድናል በቃ ነው የምናገረው ኢየሱስ ያድናል ሌላ ስላላቅም ይገድላል ኢየሱስ ያድናል ከተባለ ሌላ ይገድላል አያድን ንጉሶችስ ይገድላሉ አያድኑ አለቆችስ ይገድላሉ አያድኑ እናንተናስ አያድኑ ከሱ ጋር አብረው የነበሩ እንደዚህ ሲጎይ ምናምን አያድኑ አክስት አጎት እናት አባት ምናምን አያድኑ ኢየሱስ ብቻውን ያድናል እኔን ነው ማቆ ሰማይ ያለኝ ይሄን ነው ኢየሱስ ያድናል እስኪ ኢየሱስ ያድናል ድገሙልኝ ኢየሱስ ያድናል ይሄን ነው መሰክረው ነኝ ኢየሱስ ያድናል አለቀ ሌላ እኔ ምንም እኮ መናገር አይተበቅም ኢየሱስ ያድናል አልቀበል በቃ ኢየሱስ ያድናል እኔ እንድትቀበል እኔ አስገዳጅ አይደለም የግዴታ እንትን አይደለም እኛ ጋር በግዴታ አልመጣም ለግዴታ ለሌሎች ግን እንናገራለን ኢየሱስ ያድናል በቃ ይሄ ነው የወንጌል ባላደራነት ያደራችን ከሌሎች አደራ ከተሰጡን አደራዎች ሁሉ በጣም ወሳኝና ተጠያቂነትም የዛኔ ያይል የከፋ ነው ወገኖች ክርስቲያኖች ስንሆን ሉቃስ ወንጌል ምዕራፍ 12 ቁጥር 8 እስከ 9 ያለውን ስትመለከቱ ጌታ ኢየሱስ ክርስቶስ እንደዚህ ይላል እላችኋለሁ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መልአክ ፊት ይመሰክርለታል ክብር ለጌታ ይሁን በምን ፊት በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በማን ፊት በእግዚአብሔር መልአክ ፊት ይመሰክራል አያችሁ በሰው ፊት የሚክደኝ በእግዚአብሔር መልአክ ፊት ይካዳል በቃ ይሄ ለምን ነው ግን ይሄ አደራ ከሌሎች አደራዎች በተለየ ሁኔታ እግዚአብሔር ትልቅ ትኩረት የሚሰጠው ለምንድን ነው ወይም ደግሞ የግዴታ ከሌሎች በተሻለ ሌሎች ከተሰጡን አደራዎች ከሌሎች ኃላፊነቶች ብዙ ኃላፊነት አንስተናል ለሌሎች በጎ ስለመሆን መልካም ስለመስራት የዓለም ብርሃን የዓለም ጨው ብዙ አንስተናል 14ኛ ዙር ላይ ነው ይሄንን ያያየን ያለው ከነዚህ ሁሉ የላቀ የሚሆንበት ምክንያት ምንድነው ካላችሁ አንደኛ ይህ ጉዳይ ክርስቶስን መመስከር የክርስቶስ ትእዛዝ ነው የምትጽፉ ሰዎች ካላችሁ ትእዛዝ ነው እግዚአብሔር በልጁ በኢየሱስ በኩል የሰጠን ሲሪየስ ትእዛዝ ስለሆነ ነው በዚህ ትምህርታችን ክፍል 7 ላይ ሉቃስ ወንጌል ምዕራፍ 10 ላይ ክፍል 7 ማለት 7ኛው ክፍላችን ላይ እንዳየነው የክርስቶስ አምባሳደር ስለመሆን ነው አይደል ያነሳነው ክርስቲያን የማን አምባሳደር መሆን አለበት ብለናል የክርስቶስ አምባሳደር ነው የአምባሳደርነት ሚና ብዙ ስላነሳው እሱ ላነሳ አይደለም ቁጥር 10 ምዕራፍ 3 ግን ሉቃስ ወንጌል ላይ እንዲና ሂዱ ይልና ምን አደርጋለሁ እነሆ እንደ በጎች ምን አደርጋለሁ በተኩላዎች መካከል እልካቸዋለሁ ሂዱ ነው ማለት ሂዱ ማለት ልመና አይደለም ሂዱ ትእዛዝ ነው በሉ እስኪ ሂድ ተብለሃል በላ ተገባለሁ አራ ባካችሁ ሂድ ተብለሃል ተንቀሳቀስ ተብለሃል ክርስቲያን ሀጅ ነው በርግጥ የዛሬዋ ቤተክርስቲያን ሂዱ ላይ ብዙ አታምንም እኛ ዝወጭ ብለን ይቺን ስራ እየሰራን እንኖርም መሄድ አለብን አቤት መንቀሳቀስ አለብን ቀጣይ ያለ ጊዜ ለዚህ ቤተክርስቲያን አገልጋዮች ምነግራችሁ እዚህ ላላችሁ እዚህ ከኛ ጋር የጌታን ወንጌል አብረውን ለምታገለግሉ ምነግራችሁ የመሄድ ጊዜ ነው ቀጣይ ሲዝን የመሄድ ጊዜ ነው መሄድ አለባችሁ አሜን ነው ዘመረ ኑ በማለት ነው አሁን የተሞላችሁ ቤተክርስቲያን ሂዱ እኮ የለም ኑና ወረንና መልክ ኑና ነው አራ ሂዱ አራ እንሄዳለን ብለው ተቀበያለሁ ቢያንስ እስከ ወናጎ መሄድ አንድ ነገር ነው አቤት አራ ሂድ በለው እስኪ ቢያንስ እስከ ማዞሪያ መሄድ ጥሩ ነው ሂድ ተንቀሳቀስ እንዴ ሂድ መሄድ ነው ያለ ኑ በዛ ኑ የጌታን ስራ ኑ ብቻ አይደለም የክርስቲያን ዋነኛ ትእዛዝ ሂዱ ነው እንጂ ኑ አይደለም ሂዱ ተብለን ኑ አበዛንኛ አረ እኛ የዘመኑ ቸርቾች ጌታ ይርዳን አሜን ነው ኑ አብዝተናል አሜን መሄድ አለብን እግዚአብሔር ይባረክ መሄድ አለብን አልጣማችሁም እንዴ ይሄ መቀመጥ ያማረው ካለለ በስተቀር ሄዳለሁ በሉ እስኪ እንደዛ ካለ በኋላ ግን እንዴት ነው የምትሄዱት ስል እንደ በጎች በተኩላዎች መካከል እልካቸዋለሁ አለ አሁን
የማየውን ነገር ነው ባይዘው ወይ ይህ ሳስብ ምን ለማለት ፈልጎ ነው? በጎችና ተኩላዎች ሁለት እኮ በጣም እርስ በርስ አንደኛው ላይ ምንም ተጽዕኖ ባያመጣም አንደኛው ግን የአንደኛው ጠላት የሆነውን ነገር ነው ያመሳሰለው። እንደምን እንደ በጎች ወደ ምን ይልካለሁ? ወደ ተኩላዎች። እንደ ተኩላዎች ወደ በጎች ብልኮ ይሻላል። በግ በተኩላ መካከል እንዴት በኮንፊደንስ ይሄዳል? ይሄዳል እንዴ? በግ በተኩላ መካከል በኮንፊደንስ ይሄዳል? ምክንያቱም በግ ደካማ ልፍስፍስ ሞኝ ተንከራታች ሲሆን ተኩላ ደግሞ ጠንካራ ነጣቂ ኃይለኛ ነው። እንደዚህ ደካሞች ሆናችሁ ለማለት እኮ ነው። እናንተ ደካሞች ናችሁ፣ የዋዮች ናችሁ፣ ሞኞች ነው የምትመስሉት። እኔ ግን ወደ ብልጦች፣ ወደ ነጣቂዎች፣ ኃይለኛ ወደ ተባለው ዓለም እልካችኋለሁ። እናንተ ትሄዳላችሁ። በግ ዝም ብሎ ወደ ተኩላ ከሄደ ሊበላ ማለት ነው። ግን ስለተላክን እነዳለን። ማንን ተማምነን? ጉልበታችንን ተማምነን አይደለም፣ እረኛችንን ተማምነን ወደ ተኩላው እነዳለን። እረኛችን ደግሞ ከተኩላው ነጥቆ የሚያድነን ተኩላውን ወደ በግ የሚቀይር ነው። እዚህ አጠገብ ያለውን ሰው እንደ በግ ወደ ተኩላ ስትሄድ በለው እስኪ ኃይልህን ተማምነ አይደለም፣ አቅምህን ተማምነ አይደለም፣ ጉልበትህን ተማምነ አይደለም። ሂዱ ያለ እረኛህ ተኩላዎችን ወይ ሊያጠፋ ወይ ሊቀይር። የዓለም ኃይለኝነት ከኛ በታች እንደሆነ ነው የምናገር። ክብር ለጌታ ይሁን። እረኛችንን ተማምነን ወደ ተኩላዎች እንሄዳለን። ዝግጁ የሆነ ሰው እጁን ያንሳና እረኛዬን ተማምኜ በሎስ ወደ ተኩላዎች ይሄዳሉ። ይቀየራሉ፣ ይሸነፋሉ። ሃሌሉያ። ኃይለኛ ቢመስሉ ብዙም አትፍሯቸው። ኃይለኞች ቢመስሉ አትፍራ በለው አጠገብ ያለው ሰው አትፍራ። የተላኮ በርግጥ እንደ በግ ነው። ካኑይሰ የተላኮ እንደ በግ ነው። ግን ዝም ብለህ ሂድ። እረኛህ አስተማማኝ ነው። ከተኩላ ያስጥላል፣ ከድቦች ያስጥላል። የበግ ሌላ ነገር ኦኔስቲ ነው። እና በጎች ኦኔስቲ ናቸው። እንደው ፍየል እሾ ለይታ ታውቃለች? እንትን አትልም። እሾ ለይታ ነው የምታውቀው። ሽልክ ብላ ነው የምታልፈው። ወይ ደግሞ የፍየል ክፋቷን ልንገራችሁ። እሾ ከመኑካ በእግሯ አርጋ አምክና ነው የምትሻገረው። በግ ግን ከተያዘም በቃ እኛ በየዋይነት እንንቀሳቀሳለን። እረኛችን ግን እያስመለጠን እንቀጥላለን። በጎች የዋዮች ናቸው። በግ እረኛን ነው የምትተማመነው። ፍየል ብዙ ጊዜ እረኛ አይኖራትም። አግኝታችሁኛል? ፍየል እረኛ የላትም። ብዙ ጊዜ አላት እንዴ? ፍየል ብዙ ጊዜ እረኛ የላትም። 9 ሰዓት ነው የምትፈታ ከቤት ራሱ የምትወጣው። በጎች 3 ሰዓት ከወጡ ፍየል 9 ሰዓት ነበር የሚፈታ። ገጠር እኮ ነው ማወራችሁ። ከዛ በዛ 9 ሰዓት ለምን እንደምትፈታ ታውቃላችሁ? ጠዋት ከተፈታች ስቴብል አትሆንም። 3 ክፍለ ሀገር ዘልቃ ስለማትመጣ እንደዛ እንዳትሆንና ርቧት አንድ ቦታ ፎከስ አድርጋ እየበላች እንድትያዝ ነው 9 ሰዓት ላይ የምትፈታ። 9 ሰዓት ወጣ የመጨረሻ በቃ ሲሪየስ ሆና ያገኘችው ሳር ላይ ትቆያለች። 10 ሰዓት ግን ሄደ ማየት አለብን። ምክንያቱም ማይግሬሽኗ ፈጣኝ ነው። በፍጥነት ነው የምትሄደው። በዛ ሰዓት ወጣ ግን ቀኑን ሙሉ የዋለ በግ ያላመጣውን ጣጣ ታመጣለች። በአፍላማ ነው የምታስቸግረው። ቸርች በአፍላማ የሚያስቸግሩ ወጣቶች የፍየል ባህሪ ያላቸው ነው የሚሆኑት። እግዚአብሔር ወደ በግ ይቀይራቸው። አሜን ነው። በግ በአፍላማ ያስቸግር። አፍላማ ታውቃላችሁ? አፍላማ ታውቃላችሁ? ካሳ ማለት ነው። የፍየል ሌላ ክፋቷ ስግብግብ ናት። ውጡ እናንተ ሄዳችሁ ቤት ዘምሩ። ወደ ቤት ዘምሩ ሄዳችሁ ስግብግብ ናት። እዚህ ታች ያለ ሳር ካለ እሱ እዛው እንዳለ ያለ ሰኪዩር አርጋ በእግሯ ሌላኛውን ከላይ ትፈልጋለች። እኛ እንደ በጎች ወይም ደግሞ በተኩላዎች መካከል እልካለሁ ስል
ነጣቂዎችና ብልጦች መካከል እረኛችንን ተማምነን ሞኞች የተባልን ልንሄድ ነው። የበግ ትልቁ ችሎታ አለ አንድ ሰባኪ መቅበዝበዝ ነው አለ። የበግ ትልቁ ችሎታ ምንም እንትን አያውቅም። መንገዱን ግን እረኛው ኪፕ ያደርጋል። ለምን? ሮጦ ብዙ ስለማያመልጥ እዛም እዚህም ስለማይል ይያዛል። በእረኛ ቁጥጥር ስር ነው። ፍየል ነው እረኛ የሌላት። ስለዚህ በተኩላዎች መካከል ይልካለሁ። ትእዛዝ ስለሆነ የወንጌል መስካሪነት ጉዳይ በጣም ሲሪየስ የሚሆነው አንደኛ የማን ትእዛዝ ስለሆነ ነው? የእግዚአብሔር ትእዛዝ ስለሆነ ነው። ሁለተኛ የመስካሪነት አደራ ወሳኝ የሚሆነው ሰዎች ያለዚህ ምስክርነት የሚድኑበት መንገድ ስለሌለ ነው። ሁለተኛ ሰዎች ያለዚህ ምስክርነት የሚድኑበት ምንም መንገድ ስለሌለ ነው መሄድ ያለብን። ይህን አደራ ሲሪየስሊ መወጣት ያለብን። ያለዚህ ምስክርነት ምድንበት መንገድ ስለሌለ ነው። ምንም አምጡት መዳን አይቻልም። ከዚህ በኋላም ከዚህ በፊትም ከኢየሱስ ውጪ ኢየሱስን ካልመሰከርን በስተቀር ኢየሱስን ካልሰማ በስተቀር አንድ ሰው ሊድን አይችልም። የመዳኛ ብቸኛ መንገድ ኢየሱስ ነው። ድምጻችን ከዚህ አዳራሽ ጮክ ብለው ቢያንስ 5 ይስማ። የመዳን ብቸኛ መንገድ በሉ እስኪ የኢየሱስ ስም ነው። ጮና የመዳን ብቸኛ መንገድ በሉ እስኪ ወይም ብቸኛ አዳኝ በሉ እስኪ ኢየሱስ ነው። ያለ ኢየሱስ በሉ እስኪ በቴክኖሎጂ አይዳንም። ያለ ኢየሱስ በሉ እስኪ በዘመድ አይዳንም። ያለ ኢየሱስ በሉ እስኪ በአለቆች አይዳንም። ያለ ኢየሱስ በመላእክት አይዳንም። ያለ ኢየሱስ መዳን አይቻልም። ውድ የዚህ ተንቀሳቃሽ ምስል ተከታታዮች እባካችሁ ያለ ኢየሱስ መዳኛ መንገድ የለም። አንዳንዶች እግዚአብሔር ድል ሰጥቷችሁ ሰው ወደ እናንተ መጥቶ የገፋችሁ አላችሁ። አንዳንዶች ደግሞ ማህበራዊ ሚዲያ ስትመለከቱ ይህንን እውነት የምትመለከቱ ያለ ኢየሱስ የምትድኑበት መንገድ ስለሌለ ስሙት። ኢየሱስ ያድናል። ጮና ኢየሱስ ያድናል። በቃ ያለ ኢየሱስ የምንድንበት መንገድ የለም፣ ተዘግቷል። ብቸኛ መንገድ ነው። አቋራጭ ቢኖር ጥሩ ነበር፣ ግን የለም። ኢየሱስ ብቸኛ መንገድ ነው። አማራጭም አቋራጭም ብቸኛም ኢየሱስ። ብዙ ክርስቲያን እዚህ ምድር ላይ የምናደርጋቸው አክቲቪቲዎች አሁን እነዚህ ነገሮች ምናምን ሌስ ኢምፖርታንት ናቸው። ከወንጌል ተልእኮ አንጻር ስታስቡ በጣም ጥቂት ጠቀሜታ ነው ለእግዚአብሔር መንግስት ያለው። የወንጌል መስካሪነት ግን ብቸኛ ኢየሱስን የምንጠቅምበት፣ ኢየሱስን የምናከብርበት፣ ኢየሱስን ከእግዚአብሔር ጋር አብረን የምንሰራበት ወሳኝ መንገድ ነው። ከእግዚአብሔር ጋር አብሮ ሰራተኝነትን። ሶስተኛ የክርስቶስ መስካሪነት የተሰጠን ሹመታችንም ግዴታችንም ነው። ሹመትም ግዴታም ወይም ደግሞ ፍቅሩ ግድም ስለምለን ነው የምንመሰክረው። በዚህ ስራችን ምክንያት ሰዎች የፈለጉትን ስያሜ ቢሰጡ ምንም እኛን አይጨንቀንም። ምክንያቱም እኛ ማይረጋችን መስካሪዎች ነን ይላል ሐዋርያው ጳውሎስ። ይህንን ነው የምናገረው። ሁለተኛ ቆሮንቶስ 5:13-14 ኢብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮች ብንሆን ለእናንተ ነው። ምንም ጨዋ ሆነን ይህን ጉዳይ ምንም ባንናገር እናንተን እንጠቅማለን ነው ማለት ነው። ኢብዶች እያላችሁን ደግሞ እሱን ብንናገር ለእግዚአብሔር እንጠቅማለን። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞተ ይላል። ትንሽ ነገር ብቻ ተናግሬ ጨርሳለሁ። አንድ ክርስቲያን ይህንን ኃላፊነት በአግባቡ እንዳይወጣ እንቅፋት የሚሆኑ ነገሮች አሉ። የመስካሪነት እዚህ ምድር ስንኖር ሌላ የተሰጠን አደራ መስጠት አለ። ምን አለ ወሳኙና ዋናው የክርስቶስ መስካሪዎች የመሆን አደራ ነው። እሱ መወጣት አለብን። ሰይጣን ሰዎችን ይህንን እንዳይወጣ በተለያየ ጥያቄ ይከለክላል። አንደኛ ብዙ ሰዎች ሲኮነኑ ጥቂት ጊዜ የወንጌል ስርጭት ተፍተፍ ብለናል። ከዚህ በኋላ ረጅሙን ዓመት ተፍተፍ እንላለን። እግዚአብሔር ይረዳናል። ያየሁትና የተረዳሁት አንደኛው ምን ይላል ሰይጣን? ተው
እየጻፋችሁ አንደኛ ምን ይላል ብያለሁ? ሰይጣን የሰይጣን ማታለያ መንገዶች ትላላችሁ። ተልኳችንን ይህንን ተልኮ እንዳንወጣ የሰይጣን ማታለያ መንገዶች አንደኛ ተው ይላል። ተው ለምን? ሰዎች ይቆጡሃል። ማን ይቆጣል? ሰዎች ይቆጡሃል። ጉዳዩ ዛቻ ማስፈራራት ያለበት ነው። ስለዚህ ለምንድን ነው የሪስክ የምትወስደው? ለምንድን ነው የሰው ፊት ምገርፍ? ባይቆጡ አይሻልም? ተው። የሰውን ቁጣ ፈርተን ግን እርሱን ከመናገር እንቆጠብ ዘንድ ይለኛ አይገባንም። በአንድ ወቅት ፈርዖን የእርሱን ሀገር ሰዎች አንድ ትእዛዝ አዘዘ። ፈርዖንን ጠንቅቆ ያውቁታል። መግደል ለሱ እንደ ትንፋሽ የቀለለ ሰው ነው እና የዕብራውያን ሴቶችን ስታዋልዱ ምን አድርጓል? ወንድ ከሆነ ምን አድርጉ? ግደሉ። ሴት ከሆነ በህይወት ትኖር ብሎ ትእዛዝ ሰጠ። ዘጸአት 1 አካባቢ ነው፣ አንድ ላይ ኦልሞስት ስል ምን ይላል መጽሐፍ ቅዱስ ሲናገር? የግብፃውያን አዋላጆች ግን ከፈርዖን ይልቅ ማንን ፈሩ ይላል? እግዚአብሔርን ፈሩ ይላል። በኢየሱስ ስም ከዚህ ምድር ገዢዎችና ከሰዎች ይልቅ እግዚአብሔርን ፈርተን መስበክ ይሆንልን። አሜን አሜን። የሰው ቁጣ ያስፈራል፣ ግን ከሰው በላይ የሚያስፈራ ቁጣ አለ። የሰማይ ቁጣ ከምናስተናግድ የሱን ፈርተን ብንናገር ይሻላል። አንደኛ ተው ነው የምለው። ሁለተኛ ለመናገር እኮ በቂ ስልጠና የለህም ይላል። አንተ ወንጌል ስርጭት ብለህ ትወጣለህ እንደ በቂ ስልጠና የለህም ይላል ሰይጣን። አሁን ወንጌል የምትመሰክሩ ሰዎች ለእናንተ ዛሬ ድፍረት ይሆናቸዋል። በቂ ስልጠና የለህም። ያ ብዙ ትራክቶቹ ምኑ አልሸመደድክም። ዮሐንስን፣ ሉቃስን፣ ማርቆስን እንኳን ሳትጨርስ እንዴት ነው የምትመሰክረው ይላል። ይህ የሰይጣን ሐሳብ ነው ወገኖቼ። ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ ያለው ያ ዕውር ሰውዬ፣ አይነ ስውር የነበረው ሰውዬ ስታዩት በሱ ምስክርነት ቤተሰቦቹ እዛ ሰፈር የነበሩ ብቻ ሳይሆን ካህናቶቹ ጭምር ነው የተወዛገቡት። ምንድነው ያለው? ሲምፕል ነገር ነው። I was blind ግን አሁን ማየት ችያል። ማን ነው? ያ ሰው ፈውሶኛል። ያ ከይዚ ያ የጠራቢ ልጅ እኔ አላቅም። ከፈለጋችሁ እሱ የቀራጭ ልጅም ነው የፈላጭ ልጅም ነው። እኔን ግን አድኖኛል። ለመስካሪነት በሕይወታችሁ ላይ ሰማይ ያደረገው ውለታ በቂ ነው። ሌላ ነገር አትናገሩ። ከሚከራከሩ ሰዎች ጋር እንድትከራከሩ አይደል። ሰይጣን ስልጠና ይላል። ስልጠና አይደለም ያስፈልግ። መሰልጠን አስፈላጊ ነው። በእኛ ታክቲክ የመጣ ሰው አይቻላቅም። በሰው ታክቲክ እግዚአብሔር ሰዎችን አያድንም። ስልጠና አያስፈልግም እያልኩ አይደለም። አንዳንድ ሰይጣን ለመጎተት ዘመናዊ ድንዛዜ ይከታል ወደ ሰዎች። ያዳነኝ እርሱ በቅን ኢየሱስ ያድናል። ማንን ሲያድን አይተሃል? እኔን ሲያድነኛል። ከምን? ከዘላለም ሞት። እንዴት አስረዳኝ። በቃ ከዘላለም ሞት ድኛለሁ። ትቀበላለህ ወንድሜ? አትቀበልም? አልቀበልም። ምርጫ ያንተ ነው። አስብበት። ኢየሱስ ግን ያድናል። ፔሬድ። ቀጣይ ስራው የእግዚአብሔር ነው። እስኪ በቆሎ ዘርቶ ኢጆሌ እስኪ ጃንጥላ አምጡልኝ፣ ኢጆሌ አቤት ምግብ አምጡልኝ፣ እኔ ይሄ በቆሎ እስክደርስ ድረስ እዚቹ ነው የሚሆነው ብሎ ማሳ ውስጥ የሚተከል ሰው አለ እንዴ? ዘር ነው ወንጌል። ከዘራችሁ በኋላ just go your way። ዘር ነው። ተናገሩና ዛራሉ። ከተቀበለ ካልተቀበለ አንድ ጊዜ ሞጆ ከተማ ላይ ወንጌል እየሰበክን እያለን ገና የመጀመሪያ ዓመት ዩኒቨርሲቲ ተማሪ ሆኜ ነው። የመጀመሪያ ሴሚስተር ላይ ነው እና ደስ ብሎን እየመሰከርን ነው የተናገርን እያለን አንድ መምህር ቀድሞ የሆኑ ልጆች መስክሮት ያልፋሉ እና ሁለተኛ እነሱን ሰድበው ምናምን ብሎ ዘር በሉ ብሎ ነው ያስኬዳቸው። ሁለተኛ ዞር እኛ ከኋላ አለን፣ ቲሞች ተከፋፍለናል። ሳናውቅ ዞርን ደግሞ ስንመጣ እኛ እሱን አገኘ ነው ያ መምህር። አወራን። ስናወራ ምን አይነት ነው በግራይ ነው እንደ ዛሬ የተነሳሁት? ምን አይነት ቀን ነው? ቅድም ራሱ የሆኑ ልጆች መጥተው እዚህ ጭቅጭቅ አድርገው በቃ ጥፍጥፍ አድርጊያቸው ሰድቤ ምናምን ሰደድኳቸው። ምን እናንተስ እሺ ምን ሁን ነው የምትሉኝ አለ። እኔና የተወሰኑ አንድ ሁለት ልጆች አብረናል። ምን ሁን ነው የምትሉኝ? እነሱ ጭቅጭቅ ዘር በሉ ብዬ ኧረ በማርያም ተፋቱኝ ብዬ ሸኘዋቸው። እናንተ ደግሞ ምን ሁን ነው የምትሉኝ? ወንድሜ እኛ ምንለው የክርስቶስ ሁን፣ ኢየሱስ ያድናል። እሺ እንዴት ነው ይሄ ነገር የሚሆነው አለ። የሃይስኩል የሆነ የትምህርት ቤት ይሁን የምን አጥር አጠገብ ነበር።
ያኔ ደግሞ ሲስቴማቲክ ምናምን የሚለው ውስጥ እኛ አልገባንም። ተንበርከካልን እኛ እዛው አይን ጨፍናልን። ለወደፊት የሚሰጣችሁ ስልጠናዎች አሉ። እሺ ወንጌል እንትን ስትሉ ትንሽ ነገር የምናገረው ከእንትን አንፃር አሁን ይሄን ብቻ ተንበርከክ እኛም ተንበረከክን። ከዛ እኛም እንለውን ከኛ ጋር ትላለ አለ በቃ አለቀ። መጀመሪያ የተዘራው ቆረቆረው አንተ ቆረቆረው። የሆነ ጊዜ የተናገርከው የሆኑ ሰዎችን እረፍት እየነሳ ወደ ጌታ መንግስት ሰዎችን ያፈልሳል። አሜን ነው። የከሰርክ ሊመስል ይችላል ግን ይበቅላል። እስኪ ይበቅላል በሉ። ይበቅላል። የሆነ ሰዓት ላይ አንተ ተናገር ኢየሱስ ያድናል ያሉ ሰዎች ሲሄዱ አንዳንዴ ማን ይሰማል ትላላችሁ። አንዳንዴ ማን ሊሰማ ነው? ሰው ደንዝዟል። ይሄ አደባባይ ራሱ ሰልችቶታል ትላላችሁ። አይደለም። አንድ ተስፋ መቁረጥ ውስጥ የነፍስ ጥያቄ ላይ ያለ ሰው በመኪና እየሄደ ሽው ብሎበታል። ሰምቶ ሄዷል። የሆነ ቦታ ሲደርስ ይጸድቅለታል። ኢየሱስ ጌታ ነው። እስኪ እናገራለሁ በሉ ባካችሁ። ወንጌል በጊዜም ያለ ጊዜም እንናገራለን። መስካሪዎች ተብለን ተጠርተናል። የኛ ኃላፊነት ነው። ስልጣን አልወሰድክም ይላል። አንደኛ ምን ይላል ብያለሁ? ተው ይላል። ለምን? ሰዎች ይቆጣሉ። ሁለተኛ በቂ ስልጣና። ሶስተኛ መመስከር ስትጀምር ጓደኞች የሚወዱን ሰዎችን ታጣለ። አንተ አሁን ሪስፔክትድ ሰው ነህ፣ ጀንትል ነህ፣ ክፍል ውስጥ አንደኛ ነህ፣ ጎረቤት ላይ ጥሩ ልጅ ነህ፣ ሰው ደግሞ ይወዳሃል፣ ጥሩ ባህሪ አለ ይልሃል። ጥሩ ልጅ ነህ እየተባልክ ነው ምናምን፣ አሪፍ ልጅ እንደሆንክ ነው ሰው የሚነግረኝ ምናምን። እንዲሁ ስለ ኢየሱስ ለምንድን ነው ብዙ ጊዜ ኢየሱስ ኢየሱስ የሚለው? ብትተው እኮ ደግሞ የበለጠ አሪፍ ነበር የምትሆነው ምናምን ይላል። አንድ ወቅት ላይ ነግሬያቸዋለሁ ከዚህ በፊት በተደጋጋሚ። ሳሚ የሚባል ልጅ አለ፣ አምቦ አካባቢ ልጅ ነውና ጎበዝ ልጅ ነው። ከኔ ጋር በጣም ይግባባል። የወንጌል ስርጭት የወጣን ቀን የሆነ ቀን ወጥተን ልክ እንትን እያልን ነው፣ ጧት እንወጣለን። ከዛ ቁጭ ብሏል የሆነ ቦታ ላይ ሳሚ ሲመመሳሰል እዛ ቁጭ ብሏል። ሄድኩኝና እንዴት ነው መጣሽ እንደ በሰላም ነው? ምንድነው? ዛሬማ ሌላ አዲስ ፓኬጅ ይዤ ነው ወጣ ያለ ጉዳይ አዲስ ዜና ይዤ ነው መጣሁት። የምስራች እቺ ደግሞ ምንድነው? ምን ፈተና ስኬጁል ጋር አይደለም ከዘላለም ሞት የምታመልጥበት ብዬ ነው። አሁንስ አስጠላኝ። አይደብርም እንዴ? አስጠላኝ። ዞር በይ። እኔ ጥሩ ሰው መስለሽኝ እኮ ነው የቀረብኩት። በሴት ጾታ አይደለ ያን እኔ አሁኖቹን አላውቅም። ጥሩ ሰው መስለኝ እኮ ነው የቀረብኩት። እኔ ከዛ ጓደኛውን ይዞ መጣ። እስኪ ባቀድም ያልከው እንድገም እሱ እንደውም ተቆጥቶ ጓደኛውን ይዞ መጣ። አንድ አክራሪ እቺ አጭሯ መዛፈለት እንኳን እሷን ያዚያ ሱታፌ ምናምን እያለ መጣ ጓደኛው። እኔ ስለ ሱታፌም ስለ ሱራፌልም ለማውራት ኢየሱስ ያድናል ብያለሁ። ሺህ ጊዜ እልሃለሁ ኢየሱስ ያድናል። ሌላ ምትለው አለ? ምንም ምለው የለም። ኢየሱስ ያድናል አልኩ። ሌላ ምንም ምናምን ስለማር ስለምትናምናም። ስለዚህ አሁን መልስ ሲጠል እኔ ለክርክር አልመጣሁም። የተናገርኩት ህይወት እና ተናገረው። ህይወት ማን ነው? ህይወት ኢየሱስ ነው። እኔ የኖርና አይደል? አሁን እየኖርኩ አይደለም። ሞት ስር ነው፣ የሞት ጥላ ስር ነው። ፔሪድ ጠላኝ። የሱ ጓደኝነትና ፈገግታ ነው የሚቀርብኝ። ኢየሱስን እንዳልናገር ጎረቤትነት ሊከለክለኝ አይገባም። ጮክ ብለን ስናወራ ኢየሱስ ያድናል። ኢየሱስ ለኢየሱስ ብለህ በምትኖረው ኑሮ ውስጥ ሴፓሬትድ ትሆናለህ። ኢየሱስ ግን ያድናል። ጮኬ ኢየሱስ ያድናል ይላል። ከኔ ጋር ድምጹን ከፍ አድርጎ የሚጮህ ሰው ካለ ኢየሱስ ያድናል ይበልልኝ። በቃ ይሄ ነው ዜና። በቃ ይሄን አወራለሁ። የሚያኮርፍ 3 ኩንታል ያክል ጉዳይ ኢየሱስ ያድናል። አይመስላችሁ? ቢሮም ስለ ኢየሱስ እንትን ስትል እኮ የሚደብር አንተ ማን እንደሆንክ ስለዩ የሚደብራቸው ሰዎች አሉ። የራሱ ጉዳይ። ኢየሱስ ያድናል። ቆረጡና መጨረሻ አካባቢ እንደውም ኦፊስ ሲሰራ ያኔ አልልም ቅርብ ጊዜ ስለሆነና አንዳንዶቹ በቃ ፓስተር አሉ። በቃ ፓስተር እንግዲህ ያው ግዴታ ነው የነሱ ጎበዝ እንትናቸው ከመሆን ፓስተር መሆኔ ነው ለኔ የሚያዋጣኝ። አራተኛ ብዙ ሰዎች ስለ ኢየሱስ ለመስማት ደስተኛ አይደለም ይላል። ይሄ ሰይጣን ሽንገላ ነው። ሶስተኛ ምንድነው ያለው? መመስከር ሲጀምር ጥሩ ጓደኞችን ታጣለህ ይላል። አራተኛ ስለ ኢየሱስ ለመስማት እኮ ብዙ ሰው ደስተኛ አይደለም። እንደው ሰልችቷቸዋል ሰዎች። በተለይ እንደ ደቡብ ይሄን መናገር ይችላል ሰይጣን። በጣም ጥሩ ሊሰብክና የሚያዋጣለት ስብከት ምንድነው ካላችሁ በቃ peoples are tired of hearing Christ። በቃ ስለ ኢየሱስ ሁሌ መናገር ሰልችቷቸዋል። እናንተ አሁን ኢየሱስ የሚለውን ነገር በትተውት ይሻላል። ዮሐንስ ወንጌል 4 ላይ ያቺ ሴት አያችኋት?
ስለ ጉድጓድ አጠገብ ሆኖ ኢየሱስ ኮሙኒኬት ያደረጋት ምንድነው ያለችው? እኔ አንቺ ውሃ ብትሰጪ ግን እኔ ደግሞ ጠጥተሽ ዳግመኛ የማትጠሚ ውሃ ይሰጥና አለች እኮ። ድንቅም አለች። ጥማት አላት፣ ማን ይስጣት ያ ውሃ? ኢየሱስ ግን የዛን ቀን ያ ውሃ ሰጣት። አሜን ነው። አንዳንዶች ፍላጎት አላቸው፣ እውነት ግን መዳን ይቻላል ወይ የሚሉ አሉ እኮ። ፊታ ይበሉ 50 አብርቶ ያቃታቸው፣ 60 አብርቶ፣ 80 አብርቶ፣ 90 አብርቶ፣ 100 አብርቶ ያቃታቸው እኮ አሉ። ተስፋ የቆረጡ አንድ ቀን ግን የሚሉ እኮ አሉ። አንድ ቀን ቆይ ብሽታ አለብኝ የሚሉ አሉ። ትናገራለህ፣ እግዚአብሔር ባንተ እጅ አሳልፎ ይሰጣቸዋል። አሜን ነው ወይ? ስለዚህ ሰዎች መሻት የላቸውም ማለት አይቻልም። ብዙዎቹ ኢየሱስን መስማት ይፈልጋሉ። አምስተኛ አንተ እኮ አንቺ እኮ ይሄን ደግሞ በደንብ ስሙኝ፣ ትንሽ ስሙኝና እንጨርሳለን። አንድ ብቻ ይቀረኛል። አንተ እኮ አንቺ እኮ ለመመስከር በቂ የህይወት ምስክርነት የለህም ይላል። እቺ የብዙዎቹ ሴንተር ኦፍ ሳይለንስ ናት። ብዙዎቹን አንቺ እኮ ወንጌል ለመመስከር አንተ ያነሳል። ለምሳሌ እዛ ሰፈር እንደዚህ ነህ፣ እንትን እንደዚህ ነህ ይኮንናል። ጠላት የሚጠቀምበት ወጥመድ ነው። በእርግጥ ኢየሱስን አምነን ከዳንን በኋላ በኑሯችን ኢየሱስን እንድንመሰክር መመስከር እንዳለብን ግዴታ ነው። ግን አንዳንዴ ሰይጣን የብዙዎችን ትናንት ጭምር እያሰቡ ኢየሱስን እንዳይናገሩ ይከሳል። አንዳንዴ ኢሉዥን አያስፈልግም። በክርስቶስም ከሆንን በኋላ አንደክምም ማለት አይደለም። ክርስቲያን ይደክማል። ድካም አይነት ሊለያይ ይችላል እንጂ ይደክማል። በጸሎት ይደክማል፣ በቅድስና ይደክማል፣ በመልካምነት ይደክማል፣ በብዙ ነገር ይደክማል፣ በካራክተር ይደክማል። ነገር ግን ክርስቲያን በደከመ ቁጥር ሁሉ ስለ መመስከር ማቆም ማለት አለበት አይደለም። ምክንያቱም ሲጀመር ወንጌል ስንናገር የኛን ብርታት ሳይሆን የኢየሱስን ብርታት ነው የምንናገረው። አሜን አሜን። እስኪ ወንጌል በሉት። እስኪ የኛን ብርታት የምናወራበት ዜና ሳይሆን የኢየሱስን ብርታት የምናወራበት ነው። የኛን በጎነት አይደለም። ወንጌል ውስጥ የሚወራ የኢየሱስ በጎነት ነው። አንደኛ ጴጥሮስ 2:9 ላይ መጽሐፍ ቅዱስ ሲናገር ከጨለማ እናንተ ግን ይላል አይደለ፣ ከጨለማ ወደሚደነቅ ብርሃን የተጠራችሁ የእርሱ ምን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። የማንም በጎነት ነው? የአባቴን በጎነት ልናገር አይደለም። ወንጌል የኢየሱስን በጎነት የምናገርበት መሳሪያ ነው። እስኪ ወንጌል በሉ። እስኪ የኢየሱስን በጎነት የምናገርበት መሳሪያ ነው። በቃ ይሄ ነው ወንጌል። የኢየሱስን በጎነት ነው የምታወሩት በወንጌል ውስጥ። እንደውም ልንገራችሁ አንድ ምስክርነት። አንድ ጊዜ ብዙ ጊዜ ስለሰማችሁ እንዳይሰለቻችሁ ያልሰሙ ስላሉና ያበረታታቸዋል። ሀብታሙ የሚባል በጣም ረጅም ልጅ አለ። መልካም ጉዳይ ስለሆነ እሱም ብሰማ ደስ ይለኛል። ሆሳና አካባቢ ነው ቤቱና እሱ ወደ ዩኒቨርሲቲ ከመግባቱ ጥቂት ሳምንታት በፊት ለካ የወንጀል ኮቴውም አልደረቀም። ሰውየው አደገኛ ልጅ ነው። ልጁ በጣም አደገኛ ነው። እስር ቤት ሰብሮ ይወጣል፣ ፖሊስ አርጎ ይወጣል፣ ምናምን ላይፉ አደገኛ ነው። እና ዩኒቨርሲቲ ገብቶ የመጀመሪያ ዓመት ላይ ያለ ወንጌል ስርጭት እንደዳለን አልኩት። እጄ አራራራራልና ጭንቅላቱን እንደ ዘረዘር ተለበና አለበናት በዚህ ለፋለ በፍጹም ካለድን ብዬ ወጠርኩት። ለምን እንደሆነ ያላቅም። ጌታ መንፈስ ቅዱስ አንዳንዴ ሰው ምለውጥበት መንገድ ብዙ ነው። እውነቴን ነው የምላችሁ፣ በእውነቴ ነው። እዛ እሱ ለክምችች አልኩኝ። መሄድ አለብን አልኩ። አብትሽ ወደድኩት። በቃ መሄድ እንዳለብን ግዴታ ወተጎቱ። ሰንዳፋ ነበርና ምን ሄደው አዲስ አበባ 40 ኪሎ ሜትር ወር 50 ኪሎ ሜትር አካባቢ የምትኖር ከተማ ነች። ሄድን እንደምንም እሺ እናንተ ስትወጡ እኔ ያው እዛ ማረፊያ አለ እዛች አካባቢ ዱቅ ብዬ ንብረታችሁ ምናምን ጠብቃለሁ ምናምን። እሺ እንሄዳለን። ሄድን እና ከዕለታት አንድ ቀን ከአንድ ኦሮምኛ ከሚችል ኦልሞስት ትንሽ ይችላል ከሚችል ብዙ ሙሉ የሚችል ሳይሆን ሁለት ሆነን ነው የምንወጣ። እስከሱ ጋር ያያዝኩና እኛ ቲም ተከፋፍለን ሁለት ሆነን 3 ሆነን እህቶች ሲሆኑ ሶስተኛ ያረግን ሄድን። ወጣን። ምሳ ሰዓት ወደ 8 ሰዓት አካባቢ ስንሰበሰብ ልጁ እንባ ሆኗል። ምንድነው
ከዛ እየተነፋረቀ እየተንከባለለ ጌታ ሆይ ይላል። ምንድነው አለ? ሰው እኮ በኔ እጅ ጌታን ተቀበለ አለ። ወይኔ እውነቴን ነው። እንደዛ ቀን ዛሬ ደስታ ዛሬ የተፈጠረ ያህል ነው የሚያስደስተኝ። ሰው በኔ እጅ እኮ ጌታን ተቀበለ። የሚገርማችሁ 2 ሙስሊም ልጆች ይሄ ልጅ እየመሰከረ እሺ ጌታን ተቀብሎ ይዟቸው መጥቷል። ይሄ ልጅ ወይኔ ታም ያለ በዚህ ደም በሆነ እጅ እንዴት ሰው ጌታን ይቀበላል አለ። እየተገረመ እስከ ምሽት እኔ ብዙዎችን ሴቶች ግፍ ሰርቻለሁ፣ ብዙዎችን ወንዶች አካላቸውን አበላሽቻለሁ። እኔ ቶፕ ወንጀለኛ ነኝ። ቤተሰብ እንኳን እኔን መቅረብ አይፈልግም። እግዚአብሔር ሰራልና ልጁ ከዛ በኋላ ላይፍ ኢዝ ቼንጅድ። ልክ ሰመር ብሬክ ወደ ቤት ሲሄድ ቤተሰቦቹ ሊያምኑት ነው ሀብታሙ የሆነ ነገር ሆኗል፣ ጤናው የሆነ ችግር ውስጥ ገብቷል እስኪል ድረስ ቤተሰቦቹ ሊያምኑት ነው። ሲያዩት ሌላ ሀብታሙ፣ ሲያዩት ሌላ። ወንጌል ቀይሮ ጨርሶታል። ሰውዬ የድሮን እንዳይሆን ቀይር። በኢየሱስም የደከማችሁ በህይወት እንኳን የደከማችሁ ሰዎች ካላችሁ ተነሱና ወንጌል መናገር ጀምሩ። እግዚአብሔር ህይወታችሁን ይቀይራል። እግዚአብሔር የህይወት አቋማችሁን ይቀይራል። ወንጌል እንደዚህ አይነት ነገር በጣም ይህ ከዛ በኋላ አይጠፋም። 6ኛ ዝም ብለህ አትልፋ ይላል። መስክሬ ሰው አይድንም፣ አንተ መስክሬ አይድንም ይላል። 6ኛ ይሄ ነው የሚያጭበረብርበት መንገድ። ይድናል። አንድ ጊዜ አንድ ሀገር ነውና ያ ሀገር ስም አላስታውስም፣ ምሳሌ እኔም ሰምቼ ነው ማሰማችሁ። አንድ ጨካኝ ፕሬዝዳንት አለ ይባላልና ጨካኝ ፕሬዝዳንት 2 ጨካኞች ተገናኙ። አንድ ደግሞ ጨካኝ ወንጌል ሰባኪ አለ፣ ሰው ማይፈራ። አንድ ቤተ ክርስቲያን ይሄ ጨካኙ ፕሬዝዳንት ሰተት ብሎ ይሄዳል። መሪዎች ተደነጋገጡ፣ ተደነባበሩ። ደግሞ ዕለት ሰኔና ሰኞ ሲገጣጠም ከዛ ፕሬዝዳንቱ መጣ። ምን ተፈጥሮ ነው? ሊጨርሰን ነው? ጉዳችን ነው? ምናምን ያለ ነው ፍፍሉ እየተራወጠ ፊት ለፊት ቦታ ወንበር አስቀመጡ። ተቀመጠ። እዛ በኋላ ተናገሩ። ቀስ ብሎ ሄዱ ወደሱ ወደ ወንጌላዊ። ፕሬዝዳንታችንን ታውቃለህ አይደል? አዎ አውቃለሁ። ዛሬ ወንጌል አንተን የምትሰብከው ቃሉን አይደል? አዎ። እባክህ በጌታ ይሁንብህ ቀይረን። አልቀይርም። ሰማይ የሰጠኝ ቀን ነው ይሄ። ድሮ እናንተ ነው የሰጣችሁት የድሮ ፕሮግራሞችን። ባለፈው ለምሳሌ ባለፈው ወር ላይ ቢጠይቁኝ ጌታ ይባርካችሁ ቀይራችሁ ነበር። የዛሬ ግን ሰማይ የሰጠኝ ፕሮግራም አልቀይርም። ስሜን ቢቀይር ይሻለኛል። ሰው የክምችች እባክህ አልቀይርም፣ ግደሉኝ። በኃይል እንኳን ለማስወጣት ሞክሩ። ዛሬ አልወጣትም፣ እኔ ነኝ የሚሰብከው። በቃ ሰዎቹ ሚት ያዛቸው። በቃ ሬዲ ሆኑ። እንዴት ወዴት እንደሚጠፉ ሬዲ ሆኑ። ሁሉም ጠበቁ። በቃ አዳራሹ ምን አይነት ይሁን አላውቅም። መድረክ ላይ ወጣ። እንደተለመደው እንደምን አላችሁ? ደህና ናችሁ ወይ? ፕሬዝዳንታችን በመካከላችን ላይ ስለመጡ እጅግ ደስ ብሎኛል። እንኳን ደህና መጡ። እንኳን ከርሶ ወደሚሻል ፕሬዝዳንት ቤት መጡ ይላል። አሁን ትንኮሳ ጀመረ። መሪዎች የለም እንኳን ወደ ጌታው መጡ ይላል። ደግሞ ሰውየው አያ በርበሬ ላሴ ነው ሰውየው፣ አይሰማም። እነሱ በቃ ደነገጡ። ከዛ እንግዲህ ዛሬ የምናገረው ስለ ወንጌል ነው ይላል። ወንጌል ኢየሱስ ነው። ኢየሱስ ደግሞ የሰው ልጆች ሁሉ መድኃኒት ነው። ሰው ያለ ኢየሱስ መዳን አይችልም። ማንም ሰው ያለ ኢየሱስ መዳን አይችልም። እዚህ ምድር ላይ ያሉ ከበርቴዎች፣ ባለሀብቶች፣ ገዢዎች፣ ጠፈር ላይ የሚኖሩት፣ አሜሪካ ያሉ፣ የት ሀገር ያሉ ምኖራች እንደም ኢቭን ፕሬዝዳንታችን ጭምር ይሄን ጌታ ኢየሱስን ካልተቀበለ የሞት ጥላ ስር ነው ይላል። ወይኔ በቃ ሰዎቹ መሪዎቹ ለቀቁ። ከዛለ ላል ፕሬዝዳንት ልክ ሲያልቅ ጨበጠውና ሀገሬ እንዳንተ አይነት ቆራጣታ ልፍስፍስ ሆናለች። እንዳንተ አይነት 3 ሚኒስቴር ብኖረኝ
እቺ ምድር እንዲበገለባበጥን ነበር። ኤኒዌይስ ኮንግራቹሌሽን ዩ አር ወንደርፉል ብሎ ሄደ። ለሳይለም ጋሞ ጎፋ ሀገር ላይ ከጎፋ አካባቢ የመጣችሁ በደንብ ታውቃላችሁ። አንድ ጨካኝ ወንጌል ሰባኪ አለ፣ ዛሬ ድረስ ይናገራል ይባላል። በህይወት ካለ አላውቅም። ኢየሱስ ያድናል አለ። ጎፋ አካባቢ ብዙ ካልቸራል እንትኖች አሉ ታውቃላችሁ አይደል? ባህላዊ ከባድ የሆነ አምልኮቶች አሉና ኢየሱስ ያድናል እያለ ነው ሄዶና ያኔ እሱ ብቸኛ ነው። ጨርሻለሁ። ዛሱ የሄደ አንድ ቀን ሰዎች ይሄን ሰውዬ የሰሙት ነው። ትንሽ በተዘጋ ቤት ውስጥ የሆኑ ሰዎች ስለሱ ያወራ አይተናል። ይሄን ሰውዬ እንገለዋለን ይሉታል። ቀጥሮ አምጥቶ እስር ቤት ለምን አንከትም ብሎ ሰብስቦ እስር ቤት ሲከቱ ሰውዬ ደግሞ እግዚአብሔር በወንጌል አኖይንት አድርገውታል። ከዛሬ ስንት ዓመት በፊት በጣም ተወዳጅ የነበረ በወንጌል መስካሪነት እኔ ያን ነገር ለምን ይተዋል ብዬ እምላለሁና አምባሳደር ተመስገን ኤቢሶ ነው። በጣም ሲሪየስ እና ጨካኝ በጣም ይጮሃል ይለፈልፋል ወንጌል የሚባል ሰው እሱ ነው። ሐዋሳ ነው ታውቁታላችሁ የምታውቁት ካላችሁ። እና ይሄ ሰውዬ አኖይንትድ ስፒሪት ነው። በቃ ይምና እስር ቤት ሲያስገቡ ብቻውን ይገባና 30 ሰው ጴንጤ አድርጎ ይወጣላል። ይሄ በቃ ይሄ የተበከለ ላም ነው፣ እስር ቤት ከዚህ በኋላ እናስገባም አሉት። ለምን አለ? እስር ቤት በቆየ ቁጥር ሰዎቻችንን እየጨረሰ ነው። እሱ ደግሞ አንድ ሰብኮ ከተለከፉ በኋላ ሰዎቹ በበርበረም በምንም አይወጣላችሁ ያለም። ከዛ ይሄ ሰውዬ በቃ መግደል ነው የሚሻለን ይሉና ፓወሩ ዋና ያለበት ቦታ ወስዶ ኤሌክትሪክ ያስልጦ ተጣጣሽቦ ዛሬ ትሞታለህ እንግዲህ ያው አስረንም እምቢ ብለሃል፣ ምንም አርገንም ዝተንም ደብድበንም አትሰማም፣ ዛሬ ልትሞት ነው ተዘጋጁ። እሺ ደስ ይለኛል፣ ደስ ይለኛል ምንም ሳይመስሉ ደስ ይላል። ሰው ሁሉ ወጥቶ ተሰብስቦ ያያል። በተለይ እሱ እየመሰከረ የዳኑ ሰዎች ተመልሶ እንትን እንድሉ ወደ ኋላ እንዲመለሱ እያዩ ማድረግ ይፈልጉታል። የሚታወቅ ታሪክ ስለሆነ ነው። ላጡና ጨብጥ ይሉታል በጠራራ ፀሐይ ሰው ሁሉ እያዩ። እሺ እንግዲህ ካላችሁ በጌታ በኢየሱስ ስም እጨብጣለሁ ብሎ ሲጨብጥ ሙሉ ከተማ ማብራት። ቻው። አንተ በጌታ በኢየሱስ ስም ብለህ ግባ እንጂ መከራ ውስጥ ወንጌልን መናገር አታቁም። አሜን ነው። ከዛ በጌታ በኢየሱስ ስም ይጨብጣለሁ ስል በጌታ በኢየሱስ ስም ማብራት መሙሉ እንዴት ይምጣ? እንደገናም አራቆ ይሄ ነገር ይሉና ጨብጥ ይሉታል። በኢየሱስ ስም እላለሁ ጨብጫለሁ። የለም ነው ወንጌልን መናገር ያስፈልጋል። ይሄ አደራችን ነው። እና የዋሬን ወልቤስ የሚባለው በጣም ታዋቂ የወንጌል ሰባኪ ነው። በኑዛዜ ጫፍ ላይ ሆኖ ምትለው ነገር አለ ብሎ ሰው ማስታወሻ በሚይዝበት ሰዓት ላይ ምንድነው ያለው? Please one more soul for Christ, አንድ ነፍስ ለኢየሱስ ብላችሁ ጻፉልኝ። በኢየሱስ ስም ኢየሱስ ስም ኑዛዜያችንም ኑሯችንም ይሆንልን። ጌታ ኢየሱስ ይባርካችሁ።